ሁለት ሰዎች ነበሩ፣ አስናቁና አስናቀች። ሁለቱም ውፍረት መቀነስ ፈልገው ነው። አስናቁ ሩጫ በመሮጥና ካርዲዮ በመስራት እና ከሚያስፈልጋት በጣም ትንሽ ምግብ በመብላት እና ሰላጣ በመብላት 18 ኪሎ ቀነሰች በ3 ወር ውስጥ። አስናቀች ደግሞ ክብደት በማንሳት በቀን ውስጥ ብዙ እርምጃ በመራመድ ከሚያስፈልጋት ምግብ ወይም ከሚያስፈልጋት ካሎሪ ትንሽ ብቻ ቀንሳ በመመገብ እና ፕሮቲን ምግቦችን በመመገብ 9 ኪሎ ብቻ ቀነሰች። ስለዚህ በ3 ወር ውስጥ አስናቁ 18 ኪሎ ቀነሰች፣ አስናቀች ደግሞ የቀነሰችው 9 ኪሎ ብቻ ነው። ስለዚህ አስናቁ ከአስናቀች የተሻለ ለውጥ አምጥታለች። ነገር ግን አስናቁ ሁሌ ካርዲዮና ሩጫ ያሰለቻታል። ትንሽ ምግብ ስለምበላ ሁሌ ይርባታል። ሆድ የማይዝ ምግብ ስለምበላ፣ በደንብ ምግብ ስለማበላ ደግሞ አቅም የላትም፣ ኢነርጂ የለውም ሰውነት። በዛ ላይ ደግሞ ሙዷ የተስተካከለ አይደለም። ውፍረት ወይም ክብደት ቀነሰች እንጂ ሰውነቷም አላማረላትም። ከፋት ወደ ስኪኒ ፋትነት ነው የተቀየረችው። ወፍራምነት ወደ ቀጭን ወፍራምነት። ወደ አስናቀች ስንመጣ ምግብ በደንብ እየበላች ነው፣ ክብደት እያነሳች ነው፣ ጥንካሬዋ እየጨመረ ነው። ፕሮቲን ምግቦች እየበላች ስለሆነ ደግሞ ሰውነቷ እየተገነባ ነው። ስለዚህ ጥሩ ሙድ ነው ያላት። ተጨማሪም አስናቀች ክብደት መቀነስ ብቻ ሳይሆን የሚያምር የሰውነት ቅርጽ እየኖራትም መጣ። ከሌላ 3 ወር በኋላ አስናቁ ረሃቡና ሩጫው በጣም ስለሚያሰለቻት ስለሚያደክማት ቀጣይነት ያለው ስላልሆነ ወይም ሰስቴነብል ስላልሆነ ሁሉንም እርግፍ አድርጋ ትተውና የቀነሰችውን 18 ኪሎ መልሳ ተጨምረዋለች። አስናቀች ግን አይረባትም፣ ሁሌ መሮጥ አይጠበቅባትም፣ ሰውነቷ እየጠነከረ ነው፣ ሙዷ እየተስተካከለ ነው። ስለዚህ በቀጣይ 3 ወር ውስጥ ሌላ 9 ኪሎ ትቀንሳለች። ስለዚህ በ6 ወር ውስጥ አስናቁ ምንም ኪሎ አልቀነሰችም ወይም የነበረችበት ኪሎ ላይ ነው የተመለሰችው። አስናቀች ግን 18 ኪሎ ቀንሳለች። በዛ ላይ ደግሞ ጡንቻ ጨምራለች፣ ላይፍ ስታይሉን አዳብራለች። ስለዚህ ከዚህ በኋላም ክብደቷን መቆጣጠር አይከብዳትም። ስለዚህ በስተመጨረሻ አስናቀች አስናቁን የሚያስንቅ ለውጥ አመጣች ማለት ነው። እናንተ ከዚህ በፊት አስናቀችን ነበራችሁ ወይስ አስናቁን ነበራችሁ? ከዚህ በኋላስ ማንን መሆን ነው የምትፈልጉት?